ሀይሚዬ የኔ ቅመም የኔ ውድ የኔ እንቁ ማለት ነው። ባለሽበት ቦታ ፈጣሪ ጠብቅሽ። ብዙ ነገር እየደረሰብሽ ነው። ብዙ ፈተና ደርሶብሻል። ምን ብሎብሻል? ፈጣሪ አምላኬ ከዚህ ጉድ ያውጣሽ። ወደ ድሮች ተመለሽልን ነው የምንለው። ሌላ ምንም የምንለው ነገር የለንም። በጣም ብዙዎቻችሁ የተጨነቃችሁ ሁላችንም የተጨነቅንበት የተጠበብንበት ነው እና ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው የኔ ውዶች የኔ ምርጦች። እና እንግዲህ ትናንት በተሰራው ቪዲዮም የው ቡራም የኔ ልጅ አይደለም ብሎ ምላሽ ሰጧታል ማለት ነው። ስለዚህ የው ታውቃላችሁ ሀይሚዬ በጥፌ ነው ያለችውና እንዲሁም ደግሞ ዛሬ ደግሞ የተሰራ ቪዲዮ የቢኒ እህት እውነታውን ተናገረች። ድጋሚ ዲኤን ማድረግ አለባቸው ሁለቱ። ስለዚህ የቢኒ ልጅ ነው ወይስ ደግሞ የቡራ ልጅ ነው እየተባለ አሁን ደግሞ በድጋሚ ደግሞ ቪዲዮ ተሰርቶበታል ማለት ነው። እና በጣም የሆነ ውስብስብ ያለ ነገር ነው። ስለዚህ ሁሎችም ወይ ወደ አዲስ አበባ ሄደው ዲኤን ያድርጉ። እንዲሁም ደግሞ ዲኤን ከተደረገ ደግሞ ሁሉም በአንድ እንትን ሆነው ማለት ነው በቃ አብረው ሆነው ሆስፒታል ሲገቡ ምን ሲሉ በቃ ትክክለኛ ማስረጃ ያለው ነገር መሆን አለበት እንጂ እንደባለፈው እንደዚህ ውስብስብ ብሎ ሂዶ ተመልሶ ይሄ ውጤቱ መጥቷል ምን ብሏል ብሎ ማለፍ የለበትም ነው የምለው ማለት ነው። እና በጣም ብዙዎቻችሁ የተደናገራችሁበት ነገር ነው። ትናንትናም ያው በተሰራው ቪዲዮ በጣም ከባድ ነው እውነት ለመናገር ማለት ነው። ስለዚህ በጣም ብዙዎቻችሁ ደግሞ ውሸት ነው ዋሽታታል፣ ባለፈው እንደዚህ ስታደርግ ነበር ልጄ ነው እያልከ ምናምን። አዎ እሱንም ልጄ ነው እያለ ነበረ። ግን ትናንትና ደግሞ በድንገት መጥቶ ደግሞ ልጄ አይደለም ብሎ ነው ቪዲዮ የተሰራው ማለት ነው። ገባችሁ አይደለም? ስለዚህ ይሄም ራሱ አወዛጋቢ ነገር ነው። ስለዚህ ትክክለኛ ነገር መሆን አለበት። ሀይሚዬ ደግሞ የምን ላይ ሰጠዋለች። ሀይሚዬ አጠገቤ እንዳትደርስ አልደርስብም እንዳትደርስብኝ ብላለች ማለት ነው። እና እዚህ ደረጃ ባትደርሱ ጥሩ ይመስለኛል። ለማንኛውም በላይክ